በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ብዙዎቻችሁ በጠየቃችሁ ጥያቄ መሰረት ጉልባን ምንድነው? ጉልባን መቼ ይበላል? ጉልባን ለምን ይሰራል እያላችሁ እንዴት ይሰራል እያላችሁ የጠየቃችሁ እህቶች ወንድሞች አላችሁና ስለ ጉልባን ዛሬ አጥራ አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ብዙዎቻችሁ ጉልባን መቼ ነው የሚሰራው? ጉልባን መቼ ነው የሚበላው? እንዴት ነው የሚሰራው? ሃይማኖታዊ ትርጉሙስ ምንድነው እያላችሁ ስትጠይቁ ነበርና ለዚህ ነው ዛሬ ይህንን አስተምሮ መማማር ያስፈልገው ማለት ነው። ይህንን ስናነሳ ግን ከሁሉ አስቀድመን አንድ ማወቅ ያለብን ነገር አለ። ጉልባን ስለበላን አንጸድቅም፣ ጉልባን ስላልበላን ስላልሰራንም ደግሞ አንኮነንም። ይህንን ልናስተውል ያስፈልጋል። ነገር ግን ይህንን የጉልባን ትውፊት ስናከናውን ደግሞ ምናስበው ነገር ስላለ ነው። ምንድነው ምናስበው የሚለውን ነው ዛሬ አጥራ አድርገን የምንመለከተው ማለት ነው። እንግዲህ ጉልባን ከምን ይሰራል ስንል ጉልባን ከባቄላ ክክ ከስንዴ ወይም ደግሞ ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅ ነው። ይህ ተዘጋጅቶ ደግሞ መቼ ነው የሚበላው ስንል በእንዲህ አይነት ሁኔታ ከተዘጋጀ በኋላ የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። አንዳንድ ሰዎች እንደውም ከንፍሮም ለየት ስለሚል የንፍሮ ገንፎም ይሉታል። ንፍሮ ብቻ ሳይሆን ከንፍሮም ለየት ስለሚል ማለት ነው። ይህም ደግሞ በጸሎተ ሐሙስ በቤታችን ውስጥ ከሚፈጸሙ ተግባራት መካከል አንዱ ነው ማለት ነው። ይህ ጉልባን የማዘጋጀት ሥርዓት ሐሙስ ዕለት የሚበላ ስለሆነ ስለምንድነው ይህ ሐሙስ ዕለት የሚበላው? እንዲሁም ደግሞ ከምን የመጣ ነው ይህ ሥርዓት ስንል ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ሥርዓት ነው። ይህ ማለት የኛ ባህል ከእስራኤላውያን ባህል ጋር ብዙ ግንኙነት አለው ወይም ደግሞ ተመሳሳይ ነው። ታዲያ የእነርሱን ከኛ ጋር ምን አገናኘው ስንል በዚህ በሰሙነ ሕማማት ወቅት ላይ እኛም ያለነው ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት የምንሸጋገርበት ከጨለማው ዘመን ወደ ብርሃኑ ዘመን የምንሸጋገርበት ከሲኦል ወደ ገነት የምንሸጋገርበት ወቅት ስለሆነ ያንን የእነርሱን ነፃ መውጣት የእነርሱን ቀይ ባህርን መሻገር እያሰብን እኛም የሽግግር ወቅት ላይ ነን ስንል ይህንን እናደርጋለን ማለት ነው። ይህ ደግሞ ስለምንድነው ሐሙስ ዕለት እንዲሆን የተደረገበት ስንል እስራኤላውያን በዓለ ፋሲካቸውን ሐሙስ ዕለት ያከብሩ ነበር። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 26 ላይ ከሁለት ቀን በኋላ በዓለ ፋሲካቸው እንደነበረ ይናገራል። ሐሙስ ዕለት በዓለ ፋሲካቸውን ያከብሩ ነበር። በዓለ ፋሲካ አድርገው የሚያከብሩት ምኑን ነው ስንል እስራኤላውያን ከግብጽ ባርነት ነፃ የወጡበትን ቀይ ባህርን የተሻገሩበትን ያንን ዕለት በዓለ ፋሲካ አድርገው ያከብሩ ነበር። እኛም ደግሞ ይህንን ዕለት በዚህ በዕለተ ሐሙስ እንድናደርግ የተፈለገበት ምክንያት እነርሱ በዓለ ፋሲካቸውን ካከበሩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ማታ 3 ሰዓት ላይ ሐሙስ 3 ሰዓት በዓላቸውን ባከበሩ ዕለት ይዘውታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል ሐሙስ ማታ 3 ሰዓት ይሁዳ አሳልፎ ሰጥቶ ተይዟል። ስለዚህ ስለኛ ሲል ተላልፎ መሰጠቱን እናስባለን ማለት ነው። በዚህ በሰሙነ ሕማማት ሐሙስ ይህንን ሃይማኖታዊ
ትውፊት እያከናወንን ማለት ነው ልብ በሉ በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓትም ታዲያ ዛሬ በኢትዮጵያውያን ምዕመናን ዘንድ ይከበራል ይደረጋል ማለት ነው ይህም ደግሞ የራሱ የሆነ አስተምሮ አለው ጉልባን ዝም ብለን ቀቀለን የምንመገበው ሳይሆን ጉልባኑን ስንመለከት አዎ የምናስታውሰው የምናስበው ነገር ስላለ ነው ምንድነው የምናስታውሰው ስንል ጉልባን እስራኤላውያን ከባርነት በወጡ ጊዜ አብክተው ጋገረው መብላት አለመቻላቸውን ያስታውሰናል በወቅቱ ደግሞ ያልወካውን ሊጥ እየጋገሩ ቂጣ መመገባቸውን ያስታውሰናል ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ያንን ያስታውሰናል ያሳስበናል ማለት ነው ዛሬም ታዲያ አዎ ልብ በሉ እነርሱ በዓለ ፋሲካቸውን አክብረው ጌታችንን መተው ይዘውታል እነርሱ አዎ እስራኤላውያን ከግብጽ ባርነት ሲወጡ ቀይ ባህርን ሲሻገሩ በፍጥነት ስለወጡ ይህንን አድርገዋል እኛም ደግሞ ዛሬ ከዓመተ ፍዳ ከዓመተ ኩነኔ አዎ ወደ ዓመተ ምሕረት የምንሸጋገርበት ከጨለማ ወደ ብርሃን የምንወጣበት የሽግግር ወቅት ነውና ይህንን አድርገን እስራኤላውያን ያደረጉትን እናስባለን ማለት ነው ልብ በሉ ቀደም እንዳልነው ግን ይህንን ጉልባን ስለበላን አንጸድቅም ስላልበላን ማንኮነንም ነገር ግን የምናስታውሰው መጽሐፍ ቅዱሳዊ ታሪክ ስላለ ነው ይህም ብቻ ሳይሆን ደግሞ ይህንን ጉልባን ስናስብ የጌታችንን መከራና ስቃይ እናስብበታለን ይህንን ጉልባን የጉልባን ሥራ ስናከናውን የጌታችንን መከራና ስቃይ እናስብበታለን ይህስ እንደምንድነው የሚለውን ደግሞ እንመለከታለን ይህንን ታሪክ ለማሰብ በሰሙነ ሕማማት በተለይ በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል ማለት ነው በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛት ተደርጎበት እንዲጨመር ይደረጋል ይህ ደግሞ ስለምንድነው ስንል አዎ በጸሎተ ሐሙስ ዕለት ያንን ጉልባን መጥተን ማታ ስንመገበው ጨው ሲበዛበት አዎ ውሃ ያስጠማናል ጨው የበዛው ምግብ ቶሎ ቶሎ ውሃ ያስጠማል ያንን በልተን ውሃ ስንጠማ ደግሞ ጌታችን ለኛ ሲል እንደተጠማ እንደተራበ አዎ ሁሉን የሚመገበው አምላክ ሁሉን የሚያጠጣው አምላክ በመስቀል ላይ ተሰቅሎ ተጠማው እንዳለ በሰሙነ ሕማማት ሰኞ ዕለትን ደግሞ በማለዳ እንደተራበ ጌታችን እኛን ራብ እንደተራበ ጌታችን እኛን ጥም እንደተጠማ እኛ የተጠማን እየተራብን እንድናስበው በዚህ በጉልባን ላይ ጨው በዛ ተደርጎ ይደረጋል በዚህም ደግሞ የጌታችንን ረሃቡን ጥሙን እናስብበታለን ማለት ነው በእውነት እቺን ቅድስት ቤተክርስቲያን የሰጠን አምላካችን የተመሰገነ ይሁንልን ልብ በሉ በጉልባን እንኳን የክርስቶስን መከራ ነው የምታሳስበን ይህም ብቻ አይደለም ደግሞ ባቄላው ይከካል ቅርፊቱ ደግሞ ይላጣል ምሳሌውም ደግሞ የጌታችን መከራና አይሁዳውያን ልብሱን ገፈው አውልቀውት ነበርና የዚያ ምሳሌ ነው ልብ በሉ ይህ ጉልባን ሲሰራ ባቄላው ይላጣል ወይም ደግሞ ይከካል ቅርፊቱ ከላዩ ላይ ይላጣል ይህ ደግሞ የራሱ የሆነ ምሳሌ አለው ምንድነው ምሳሌው ስንል የጌታችን መከራ ነው ጌታችን ለኛ ሲል 6666 ጊዜ መገረፉን አው ስጋው ከላዩ ላይ ተወጫጭቆ በመሬት ላይ ወድቆ ደሙ እንደ ውሃ ፈሶ አጥንቱ እስኪታይ ድረስ ለኔና ለናንተ መገረፉን ስጋው ከላዩ ላይ የተወጫጭቀ በመሬት ላይ መውደቁን እናስባለን ባቄላው ሲከካ ወይም ደግሞ ቅርፊቱ ከባቄላው ላይ ሲላጥ ማለት ነው በሌላ በኩል ደግሞ ምንድነው በዚህ የምናስበው ስንል አይሁዳውያን አው ለብሶ የነበረው ልብስ ገፈው አውልቀውበት ቀይ ከለሜዳ አልብሰውታል ልብሱን ገፈው የማውለቃቸውን ምሳሌ አው ባቄላው ተከክቶ ቅርፊቱ ሲላጥ ያንን ስንመለከት የጌታን አው መገረፍ መስቀል እንዲሁም ደግሞ ልብሱን መገፈፍ እናስባለን በዚህ የጉልባን ሥርዓት ማለት ነው ልብ በሉ እንዲሁም ደግሞ በአንዳንድ የሀገራችን ክፍል ደግሞ በዚህ ዕለት በጸሎተ ሐሙስ ዕለት ድንጋይና ድንጋይ ያማቱ ሆምሻምሾ ያሉ ይህንን ትውፊት ያከብራሉ ይህ ትውፊት ደግሞ ምንድነው ስንል አው ክፉዎች አይሁድ እጃቸውን ሲያማቸው የጌታን ፊቱን በድንጋይ መተውት ነበርና የዚያ መታሰቢያ ነው ድንጋይና ድንጋይ ያማቱ ሆምሻምሾ ይላሉ ይህንን የማለታቸው ምክንያት ደግሞ ጌታችንን በእጃቸው መተው እጃቸውን ሲደክማቸው ድንጋይ ያነሱ በድንጋይ መምታታቸው ጌታችን ስለእና ስለናንተ ሲሉ በድንጋይ መመታቱን የምናስብበት ነው ልብ በሉ እንግዲህ በሊቃውንቱ ትምህርት ጉልባን ከስንዴና ከባቄላ ይዘጋጃል ባቄላው ይታመሳል ይፈተጋል ይከካል ስንዴው ግን አይከካም አይፈተግም አይታመስም
ይህም ደግሞ የራስ የሆነ ድንቅ አስተምሮ አለው። ይህ ምሳሌነቱ ስለምንድነው ስንል ለከበረው አምላካችን መድኃኒታችን ኢየሱስ ክርስቶስ መከራ መታሰቢያ ነው ምሳሌነቱ። ይህስ እንደምንድነው ካልን ደግሞ ባቄላው የሥጋ ምሳሌ ነው፣ ስንዴው ደግሞ የመለኮት ምሳሌ ነው። ይህንን ልብ በሉ። ምንም እንኳን መለኮት ከሥጋው ያልተለየ አምላክ ቢሆንም ሕማሙ ግን መለኮትን አላገኘውም። አዎ የተዋህዶ መዶሻ የተባለ ቅዱስ ቄርሎስ ሲናገር እንዲህ ይላል። ስለ ነገረ ተዋህዶ ሲናገር ነገረ ተዋህዶን በጋለ ብረት እንዳስተማረ ሁሉ አዎ ብረት ከእሳት ውስጥ ቢጨምሩት ብረቱ እሳቱን ይመስላል፣ እሳቱም የብረቱን ቅርጽ ይዛል፣ ብረቱን ቢመቱት ይለዝባል። የማይጨበጠው እሳትም ከብረት ስለተዋሃደ አንጥረኛው ይመታዋል፣ እሳቱን ግን አያገኘውም ብሎ ስለ ነገረ ተዋህዶ አስተምሯል። ልብ በሉ። መለኮት የተዋህዶ ሥጋ መከራን ተቀበለ፣ በሥጋ ሞተ። ለመለኮት ግን ሕማም፣ ድካም፣ ሞት አይስማሙትም። ይሄውም ደግሞ መለኮት አዎ ከሥጋው እንደተዋሃደ በነፍስ ወደ ሲኦል ወርዶ ምርኮን ማረከ፣ ነፍሳትን ነፃ ወጣ፣ ገነትም አስገባቸው። መለኮት የተዋህዶ ሥጋ ወደ መቃብር ቢወርድም በሦስተኛው ቀን በታላቅ ኃይል በስልጣን ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። ልብ በሉ። ስለዚህ ስለ ጉልባን ሥርዓት ስናነሳ ይህንን ድንቅ የሆነ አስተምሮ እንድናስብ ቅድስት ቤተክርስቲያናችን ታደርገናለች። ወገኖቼ አንዳንድ ሌሎች የሃይማኖት ተቋማት ቅድስት ቤተክርስቲያናችንን ክርስቶስን አትሰብክም ይሏታል። በእውነት ከዚች ቅድስት ቤተክርስቲያናችን ውጪ ክርስቶስን የሚሰብካለ ወገኖቼ ልብ በሉ እስቲ አስተውሉ። በጉልባን እንኳን ሳይቀር የክርስቶስን ሕማምና መከራ የምታስታውሰን በከበሮ በጽናጽሉ በንዋያተ ቅዱሳት ሁሉ የክርስቶስን ሕማምና መከራ የምታስታውሰን ሕማማት ብላ ለብቻ ሳምንት ሰርታ በእያንዳንዲቱ ቀን ጌታችን ምን እንዳደረገልን እያስተማረች እየሰበከች በስግደት በጾም በጸሎት የምታሳስበን ይቺ ቅድስት ቤተክርስቲያን እኮ ነች። ታዲያ ከዚህ በለጠ እንዴት ክርስቶስን ትስበክ ወገኖቼ? የትኛው የሃይማኖት ተቋም ነው ከዚህ በበለጠ የክርስቶስን ነገር የሚያስተምረው የክርስቶስን መከራና ስቃይ የሚያሳስበው? አንዳንዶች ግን ካለማውቃቸው የተነሳ እናንተ ማርያምን ነው የምታስተምሩት፣ እናንተ ሚካኤልን ነው ገብርኤልን ነው የምታመልኩት እያሉ የሚናገሩ አሉ። አዎ እግዚአብሔር ስላከበራቸው እናከብራቸዋለን። እመቤታችን ቅድስት ድንግል ማርያም ለመለኮት ማደሪያ ሆናለችና እናከብራታለን፣ እናመሰግናታለን። ነገር ግን አናመልካትም። መላእክትን፣ ጻድቃን፣ ሰማዕታትን እንደዚህ እግዚአብሔር አምላክ አክብሯቸዋልና እናከብራቸዋለን፣ አማልዱን እንላቸዋለን። ነገር ግን አናመልካቸውም። ይህን ልናውቅ ያስፈልጋል ወገኖቼ። የምናመልከው አንዱን ፈጣሪያችንን እግዚአብሔርን ብቻ ነው። አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። ይህን ልናስተውል ያስፈልጋል። ስለዚህ በዚህ በጉልባን ሥርዓት ላይ ምን እንደምንማር ለምን እንደምናከናውነው ልናውቅ ያስፈልጋልና ነው ዛሬ አጠር አድርገን ይህንን የተመለከትነው። ታዲያ ይህንን የተማርነውን ያወቅነውን ደግሞ ሌሎችም የጉልባን ሥርዓትን ስለምን እንደሚያደርጉ አውቀው ያደርጉ ዘንድ ልናስተምራቸው ያስፈልጋል። ያወቅነውን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረው የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁም ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጥ ጠብቆ ያስተማረን የመከረን ይገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።